ሰላም ሰላም ቤተሰቦች እንዴት አደራችሁ? እንዴት ነው? ሰላም ነው ወይ? አለው እግዚአብሔር ይመስገን። እንግዲህ ክርስቲያንም የሙስሊሞችም ወገኖቻችን ጾም እኩል ገብተናል እና ፈጣሪ በሰላም ያስፈጽመን የበረከት ያርግልን እና ሁላችሁንም ክርስቲያንም ሙስሊም ወገኖቼም እንኳን አደረሳችሁ ማለት እወዳለሁ። ይህ እንግዲህ ከኢትዮጵያ መጥቼ እኔ ከኢትዮጵያ እዚህ ቤት ቡና ይዤላቸው እመጣለሁ። የኢትዮጵያ ቡና እየቆላሁላቸው ነው። ኑ አብረን እንቁላ። አያችሁ፣ ይዤላቸው መጥቼ አሁን አጥቤው ነው። አያችሁ፣ እዛን አጥቤ እንደዚህ በዚህ ይቆላል። በጣም ነው የሚወዱት። በጣም ይኸው እየቆላው እንደዚህ ያስቀምጣለሁ እና ኑ ከኔ ጋር አብረን እንቁላ። በጣም ሰዎች የሚወዱት ቡናችንን ማለት ነው። ስለዚህ ወገኖች ይኸው ኑ አብረን እንቁላ። የሚገርማችሁ የመጣ ሰው በሙሉ እዚህ ቤት ቡና ሲጠጣ ይለያል ነው የሚለው። ከዛን ሰዎቹም የኢትዮጵያ በቃ አስቀድሞ ኢትዮጵያ ሲሄድ ቡና ነው በቃ የሚያዙኝ ማለት ነው። እና ይዤላቸው እመጣለሁ ሁሌ በሚሄድበት ሰዓት ማለት ነው። ይኸው አሁን እየቆላ ነው፣ ለመቅረጽ አልተመቸኝም። እና ወገኖቼ ከኔ ጋር ቡና ይናፈቃል። በስደት ያላቸው እንዴት ነው የምትቆይ? ብረምጣድ የለም ወይ ማንከሽከሻ የለም ወይ እንዳትሉኝ፣ እንደዚህ ነው ሁሌ የምቆላላቸው ማለት ነው። ከዛም ይቆላና ከፈለጉ እነሱ በቅመም ያስፈጩታል፣ ከፈለጉ ባዶውን ያስፈጩታል። አለቅመም ይገርማቸዋል። እኔ ለምሳሌ በቃ ለሚወዱት ሰው ነው እንጂ ራሱ አያቀምሱም። ዝም በጣም ለራሳቸው ብቻ ነው የሚጠጡት ከመጣፈጡ የተነሳ ማለት ነው። የኛ ቡና ይለያል። አይገርማችሁም? እና ይህ በመጥረሻ ነው እንደዚህ የሚቆላላቸው። እንደዚህ የቆላውን አያችሁት እንደሚመስል አጥፍ የሆነ ከዛን ደግሞ ይሄ ደግሞ የታጠበው ገና የምቆላው ማለት ነው። ከኔ ጋር አብረን እንቁላ። በማምሰያ አድርጌ ሽታው የሚገርማችሁ ሰፈሩን ነው የሚያናውጠው። ሰፈሩን ከምነግራችሁ በላይ ሽታው በስማ እና ከኢትዮጵያ ከመጣ ዛሬ 3ኛ ቀን ነው። ከኢትዮጵያ ስትመጡ ታውቃላችሁ፣ በጣም የሚደብረው ስራ ይበዛል። ብቻ ሀገራችሁን እኔ እውነት ለመናገር ለምንድን ነው ደርሶ መልስ ይዤ ሄድኩት? ባይዘው ደርሶ መልስ ይዤ ባህሪ ቃል መለስ መጥ ነገር ለመናገር ቃሌን ለምሳሌ እኔ በሰራተኛ ብታመጣ እናንተ ኢትዮጵያኖች ሂዳችሁ ደርሶ መልስ ቤት ይዛችሁ አትመለሱም። ለምን ትመጣዋ ሰራተኛ እንቅፋት እንዳሉን ብዬ ቃሌንም አላጥፍም ብዬን የተመለስኩት እንጂ ነው ለመናገር በጣም ነው የሚያስጠላ መመለስ። እኔ ደግሞ በተለይ በጣም ስለቆየ ምንም ቢሆን አገሬ ላይ የሆነ ስራ ፈጥሬ መኖር ይችል ነበር። ያ አንዳንዴ ቃል ከምንም በላይ ስለሚበልጥ መታመን ደግሞ ከምንም በላይ በቃ የሰው ልጅ አምናችሁ ገንዘቡን አውጥቶ ትኬት ቆርጦ ሲሰጣችሁ ምንም እነሱ ክፉ ቢሆኑ በክፋት አይደለም መመለስ ያለብን። ፈጣሪ እንደዛ አላስተማረንም አይደል? ስለዚህ በመልካም የፈለገ ሰው ቢበድላችሁ ያን የበደላችሁን ሰው በበደል ሳይሆን ለምሳሌ ያው በድሎኛል ግፍ አለባችሁ ሳይሆን ያው ማዳም ቤት ታውቃላችሁ፣ ማንም ከፈለገ ጥሩ ቢሆን የሆነ ነገር አለባቸው። የሰው ቤት የሰው ነው። እንግዲህ እኔ እንደመጣው ነው በሌሊት ስራ ያስጀመረችኝ ማለት ነው። ይኸው እስከ መጣ 3 ቀኔ ላይፍ እንኳን መግባት አልቻልኩም ከስራ ብዛት ማለት ነው። እና ግን እነሱ ለእኔ ጥሩ አይደሉም ብዬ እኔ መጥፎ መሆን የለብኝም። ምክንያቱም ጥፋት በጥፋት አልታረምም። በቃ መልካም መሆን ነው የምፈልገው። ሰው ነኝ። ከእናታችሁ ጋር ትጋጫላችሁ። ከቤተሰብ ጋር ራሱ እኮ ከዚህም የበለጠ ሳትስማሙ ትኖራላችሁ። ስለዚህ እነሱ ደግሞ እንዳው ይሻላል ምንም አያውቁንም። ባህር ተሻገርን የመጣ ነው።
አንዳንድ ጉለት ቢኖራቸውም በቃ ሰዋዊ ባህሪ ነው። ምንም እኛም ከሰው ጋር ስንኖር የራሳችን ህይወት ስንኖር የሆነ ከእግርና ከእግራችን እንጋጫለን። ስለዚህ ባይመቸኝም ቢመቸኝም መልካም ነገር መልካሙን መኖር ነው የምፈልገው እንጂ አልተመቸኝም ብዬ እነሱን ትኬታቸውን ይዤ መቅረት አልፈለግኩም። እና ወገኖቼ እዩት፣ ደስ አይልም? ቡና ደስ አይልም? እዩት እዩት። መቅረጹ በጣም ደከመኝ። በአንድ እጄ እየቆላ በአንድ እጄ እንትን እያልኩ እናንተ እኮ ስል ነው። የኢትዮጵያ ቡና እዩት እንዴት እንደሚጣጣ አያምርም? ያ ድምፁ ጣጣጣጣጣ ይላል። አቤት ሽታ እኮ ሰፈሩን በሙሉ እዚህ ስፖርት የሚሰሩ ሰዎች አሉ፣ በየመንገዱ የሚሄዱ የሚያደርጉ የለም። እነሱ በቃ ቆመው ምንድን ነው ይሉኛል፣ ደጅ ካገኙ ማለት ነው። ሽታው በቃ ቀኑን ሙሉ አይለቅ። ቡና እየቆላው ነው ስላቸው አጋጣሚ ሲወጣ ይገረማሉ። ከዛም ቡናውን ጥሬን አሳይኝ ይሉኛል። አሳያቸዋለሁ፣ እነግራቸዋለሁ ከየት እንደመጣው እና በጣም ነው የሚገርማቸው፣ በጣም ማለት ነው። እና ወገኖቼ ይህን አሁን ላውጣ ነው፣ እሳቱን ልቀንሰው። በጣም ይህ እንግዲህ እንዴት እንደምገለብጠው አያችሁ፣ እንዴት እንደሚያምር እንደዚህ ገለብጠውና አሁን እየቆላ ያለው 2 ኪሎ ቡና ነው። ቆልቼ ነው አንድ የማስቀምጠው ማለት ነው። 2 ኪሎ ቡና ማለት ነው። 2 ኪሎ ቡና ነው እየቆላ ያለሁት። አያችሁ፣ እዩት፣ ጭሱ አልለቀቀም። እዩት እዩት። እና ቤተሰቦቼ ወዳችኋለሁ። ፕሊዝ ላይክ ሰብስክራይብ አድርጉኝ። እና በቅርብ ቀን ደግሞ ላይፍ ቪዲዮ የምትለቁትም ልጆች ካላችሁ አጫውትላችኋለሁ። የኔንም አጫውቱልኝ። ይሄው ጨመርኩኝ ሌላ ልቆላ ማለት ነው። እና እንተጋገዝ ወገን፣ ፕሊዝ ቪዲዮ በመተባበር ላይፍ ላይም እመጣለሁ። ሰሞኑ ብቅ እላለሁ፣ እናንተ ጋር እዞራለሁ። እና ምን እንዴት አያችሁት የኢትዮጵያ ቡና? ስለ ኢትዮጵያ ብዙ ቪዲዮ መስራት ይችል ነበር፣ ግን ያ ኢትዮጵያ ላይ ሄጄ አንዳንድ ነገሮች ያ ብዙም ጊዜ አስበን ሄድ ነው ሌላ የሚገጥመን ሌላ ስለሆነ ነገሮች ስላልተመቻቹልኝ ብዙ ቪዲዮ መስራትም አልቻልኩም። እና ብቻ በሚሞሪ ብዙ የታዘብኳቸው ብዙ ነገሮች አሉ። እነሱን ቪዲዮ እሰራላችኋለሁ። እና እንደጋገፍ ወገን፣ በእናታችሁ ቪዲዮን አጫውቱልኝ፣ እኔም የእናንተን ቪዲዮ አጫውታለሁ። ቤተሰብ ላይክ፣ ሰብስክራይብ፣ ሼር አድርጉኝ ፕሊዝ። አያችሁት ገና እየተቆላ ማለት ነው። ያው ይሄ ደግሞ የተቆላው ማለት ነው። አያችሁት ምን እንደሚመስል? አያምርም? እና ፈታ እንዳላችሁ ተስፋ አደርጋለሁ። ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ፣ ኮመንት ጻፉልኝ። ወዳችኋለሁ። አመሰግናለሁ። መልካም ቀን